ሰበር ዜና ጀነራሉ ታፈኑ ታግደዋል። በደብረ ብርሃን ከተማ ደግሞ የደህንነት አዛዡ ተገድለዋል። እነዚህ ሁለት ጥብቅ ወታደራዊ ዜናዎች የተሰሙት ህወሓት ጎንደርን በሁለት አርሚ ጦር ለማጥቃት መዘጋጀቱን የሚገልጽ ሰነድ ይፋ በተደረገ ማግስት ነው። ህወሓት ጎንደር ላይ ጥቃት ሊከፍት መሆኑ ታውቋል። ደብረ ጽዮን ድሮን አለን እያሉ ነው። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኝ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮመንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። ጀነራሉ ታፈኑ ወደ አዲስ አበባ እንዳይጓዙ ክልከላ እንደተጣለባቸው ታውቋል። ጀነራሉ ለአብይ ሚስጥር አሳልፈው ሊሰጡ ይችላሉ በሚል ነው የታፈኑት። በዝርዝር እናስደምጣችኋለን። የደህንነት አዛዡ ተገደለ። የፋኖ ኃይሎች ከአዲስ አበባ 150 ኪሎ ሜትር ርቀት ደብረ ብርሃን ከተማ ዘልቀው በመግባት አዛዡን መግደላቸው ታውቋል። ጎጃም ላይ ደግሞ ትንቅንቁ አየሏል። 4 ከፍተኛ ጀነራሎች የሚመሩት የደጋዳሞቱ ውጊያ ተቀጣጥሏል። የአማራ ክልልን ነባራዊ ሁኔታ የተመለከተ ዘገባ ይዘናል። የህወሓት ጦር ጎንደርን በሁለት አርሚዎች ለማጥቃት መዘጋጀቱ ታወቀ። የቡድኑ ወታደራዊ ዕቅድ አፈትልኮ ወጥቷል። ከምዕራብ አማራ እስከ ምዕራብ ጎንደር ያለውን ቀጠና ለማጥቃት ሰራዊቱን ማዘጋጀቱን ሾልኮ የወጣው ሰነድ አጋልጧል። ትሰሙታላችሁ። ብልጽግናን ለማስወገድ ከውጭ ኃይሎች ጋር እየሰራን ነው ሲሉ ደብረጽዮን ገብረ ሚካኤል በይፋ ተናገሩ። የብልጽግናን ከበባ ሰብረን ለመውጣት ስትራቴጂክ እቅድ ነድፈናል ብለዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። በቅድሚያም ብልጽግናን ለማስወገድ ከውጭ ኃይሎች ጋር እየሰራን ነው ሲሉ ደብረጽዮን ገብረ ሚካኤል በይፋ ተናገሩ። የብልጽግናን ከበባ ሰብረን ለመውጣት ስትራቴጂክ እቅድ ነድፈናል ብለዋል። በትግራይ ክልል በኃይል የስልጣን መዋቅሩን ተቆጣጥሮ የሚንቀሳቀሰውን የህወሓት ቡድን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከመቀለ ከተማ ነዋሪዎች ጋር ባደረጉት ስብሰባ ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ዘርፈ ብዙ ከበባና ክልከላዎችን ለመስበር የሚያስችሉ በስትራቴጂክ ደረጃ የሚሰሩ የታመኑ የውጭ አጋሮች አሉን ሲሉ በይፋ ተናግረዋል። ዶክተር ደብረጽዮን እነዚህን የውጭ አጋሮች ያሏቸውን አካላት በስም ከመጥቀስ የተቆጠቡ ሲሆን ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ መገደዳቸውን ገልጸዋል። አክለውም የክልሉን ታጣቂ ኃይል በማጠናከር የዓለም አቀፉን ህብረተሰብ ትኩረት ማግኘት መቻላቸውን በዚሁ መድረክ ላይ አስታውቀዋል። ይህንን መግለጫ ስንፈትሸው በትግራይ ክልል ውስጥ የነበረውን የውስጥ የስልጣን ፉክክር አሁን ወደ ከፋና አደገኛ ወደሆነ አዲስ ቀጠናዊ ምዕራፍ መሸጋገሩን ያሳያል። ዶክተር ደብረጽዮን የፌዴራል መንግስቱን እርምጃ ለመመከት የውጭ አጋሮች አሉን ማለታቸው በቀጠናው ላይ አዲስ የውጭ ኃይላት ጣልቃ ገብነት የመጋበዝና የሀገሪቱን ሉዓላዊነት አደጋ ላይ የሚጥል ስልታዊ ዝግጅት መኖሩን ያመላክታል። በተለይም በአሁኑ ወቅት በአፍሪካ ቀንድ በሱዳን ጦርነትና በቀይ ባህር ዙሪያ የሀያላን ሀገራት ፍላጎትና ስልታዊ ጥምረቶች በከፍተኛ ሁኔታ እየተቀያየሩ ባሉበት አውድ ውስጥ እነዚህን አጋሮች በስም አለመጥቀስ ሆን ተብሎ የዲፕሎማሲያዊና ወታደራዊ ምስጢራዊነትን ለመጠበቅ እንዲሁም በፌዴራል መንግስቱ ላይ የስነ ልቦና ጫና ለመፍጠር የታለመ ስልት ነው ተብሎ ይገመታል። በሌላ በኩል ታጣቂ ኃይልን በማጠናከር የዓለም አቀፉን ማህበረሰብ ትኩረት ማግኘት መቻላቸውን መግለጻቸው አሁንም በክልል ውስጥ ያለውን የትጥቅና አማራጭ ወታደራዊ መዋቅርን እንደ ዋነኛ የፖለቲካ መደራደሪያ መሳሪያ የመጠቀም ጽኑ ፍላጎት እንዳለ ያሳያል። ይህ አካሄድ ከዚህ ቀደም በፕሪቶሪያው የሰላም ስምምነት የተገኘውን አንጻራዊ መረጋጋት ሙሉ በሙሉ አደጋ ላይ የሚጥል ከመሆኑም በላይ በጦርነትና በከፍተኛ የኢኮኖሚ ቀውስ የዛለውን የትግራይ ህዝብ በድጋሜ ለሌላ አላስፈላጊ ወታደራዊ ግጭትና የንጹሃን ደም መፋሰስ የሚያዘጋጅ አደገኛ ቅስቀሳ መሆኑን የፖለቲካ ተንታኞች በጥብቅ ያስገነዝባሉ። ራስን የመከላከል አቅምን የማጠናከር አስፈላጊነት በማንሳት ህዝባዊ አመኔታን ለማግኘት መሞከር የውስጥ የስልጣን ክፍፍሉን አለመረጋጋቱን ወደ ውጭ ጠላት በማዞር የስልጣን ዕድሜን ለማራዘም የሚደረግ የተለመደ የፖለቲካ ስትራቴጂ መሆኑን ታዛቢዎች ይሞግታሉ። በቀጣይ የህወሓት ጦር ጎንደርን በሁለት አርሚዎች ለማጥቃት መዘጋጀቱ ታወቀ። የቡድኑ ወታደራዊ ዕቅድ አፈትልኮ ወጥቷል። ከምዕራብ አማራ እስከ ምዕራብ ጎንደር ያለውን ቀጠና ለማጥቃት ሰራዊቱን ማዘጋጀቱን ሾልኮ የወጣው ሰነድ አጋልጧል። በሰሜን ጎንደርና በምዕራብ አማራ አካባቢዎች
ያለውን የፖለቲካና የደህንነት ሁኔታ በእጅጉ ሊያወሳስብ የሚችል ከቅማንት ታጣቂዎች ወገን ታጋይ መልካሙ ባጫ ቡሬ በሚል ስም የተዘጋጀና የህወሓትና የቅማንትን የጋራ ወታደራዊ ስትራቴጂ የሚያመላክት የወታደራዊ ግዳጅ ንድፈ ሐሳብ የተሰኘ ሰነድ ይፋ ሆኗል። ይህ ሰነድ የትግራይና የቅማንት ኃይሎች በሰሜን ጎንደር በተቀናጀ ሁኔታ 5 ዋና ዋና የጦር ግንባሮችን በመክፈት አካባቢውን ለመቆጣጠር ያቀዱበትን ዝርዝር ወታደራዊ ስምሪት፣ ስትራቴጂካዊ ቦታዎችና ኢላማ የተደረጉ ከተሞችን በግልጽ ያስቀምጣል። ይህ ንድፈ ሐሳብ የአማራን ኃይልና የገዢውን መንግስት መዋቅር በማዳከም በትንሽ ኪሳራ ትግሉን ዳር ማድረስ ዋናው ዓላማ አድርጎ የተነሳ ሲሆን በትግራይና የቅማንትን የዘላቂ ወዳጅነት ማጠናከር እንደሚገባም ያካትታል። በሰነዱ ዝርዝር መግለጫ መሰረት ወታደራዊ ውጊያው የሚመራው በህወሓት አርሚ 13 እና አርሚ 7 በተባሉ ኃይሎች አስተባባሪነት ሲሆን አብዛኛውን የሰው ኃይል ከቅማንት ማህበረሰብና የተወሰነውን ደግሞ ከምዕራብ ትግራይ ተፈናቃዮች በመመልመል 5 ግንባሮችን ይከፍታል። እያንዳንዱ ግንባር በ3 የተከፈለ አጥቂ፣ ደምሳሽ እና ደጀን ኃይል ይኖረዋል። የመጀመሪያው የደባዚን ቀጠና ኃይሉ ወደ ዱባባ፣ ደለጎና ቴዎድሮስ ከተማ በማቅናት ከቤንሻንጉል ጉሙዝ፣ ከጎጃም ፋኖና ከጎጃም አገው ጋር ስትራቴጂካዊ ትስስርን መፍጠር ያልማል። በመቀጠል ወደ ደልጊ፣ አለፋና ጣና በለስ አቅጣጫ በመገስገስ የአዲስ አበባንና የባህር ዳርን መንገድ መዝጋት ዋና ግቡ አድርጓል። ሁለተኛው የቲሃ ቀጠና ቱመቱ፣ መንዶካንና ሽንፋን አልፎ ወደ ሰሜን የጉባኤና የቅማንትን ቀጠና በመግባት ማህበረ ስላሴን፣ ለምለም ተራራንና ጎርድምን በመቆጣጠር የመተማ ወረዳን አቅም ማዳከምና የሸህዲ ከተማና ሽንፋ ከተሞችን መምታት ዓላማ ያደረገ ነው። ሶስተኛው የደለሉ ቀጠና ደግሞ ኃይሉን የነጋዴ ባህርን፣ ጎዶ ሞላሊትን፣ ሸሃርዳንና ጫንድባን በመምታት ጨውድባን ተቆጣጥሮ የጣናን ድንበር መያዝን ይከተላል። አራተኛው የሸረሪና ቀጠና ከማሰሮ፣ ደንጎልቶ፣ ጭልጋና ሮቤት ተነስቶ የጎንደር ጉሃ ተራራን በመያዝ ወደ አዘዞ፣ ቆላ ድባና ጫሂት በመገስገስ ጎርጎራንና የጣና ድንበርን መቆጣጠር ያጠቃልላል። አምስተኛውና የመጨረሻው የግጨው ቀጠና ከቆላ ወደ ኮሶጌና አምባ ጊዮርጊስ በማቅናት የጎንደር አንገረብ ወንዝንና ጸዳ ተራራን ተቆጣጥሮ ማዕከላዊ ጎንደርን መምታት፣ የሬዲዮ ጣቢያውን መቆጣጠር፣ እስረኞችን ማስፈታትና የአዲስ አበባን መስመር መቁረጥ የሚሉ እቅዶች ይዟል። ሰነዱ ይህንን እቅድ ለማስፈጸም ሊያጋጥሙ በሚችሉ ስጋቶችና እንቅፋቶችም በግልጽ አስቀምጧል። ከነዚህም መካከል የክረምት ወንዞች መሙላት፣ በአካባቢው ያለው ፋኖና ህዝብ ለትግራይና ለቅማንት ያለው የጠበቀ ተቃውሞና ከፍተኛ የተጋድሎ ወኔ እንዲሁም አንዳንድ የቅማንት ተወላጆች ከጠላት ጎን ሊሰለፉ ይችላሉ የሚሉ ስጋቶች ይገኙበታል። በተጨማሪም የላይ አርማጭሆና የወገራ አካባቢ የወልቃይት ጠገዴን መሬት የማስመለስ ፍላጎት ያለበት በመሆኑ በደንብ መመምታት እንዳለበት ሰነዱ አሳስቦ ላይ አርማጭሆ ያሉ የቅማንት ምሁራንና ፖለቲከኞች የትግሉ ስበት ማዕከል መሆን እንዳለባቸው ይጠቅሳል። በአንጻሩ ይህ ዘመቻ የሚሰጠውን ስትራቴጂካዊ ጥቅም ሲያብራራ የቅማንትን ማህበረሰብ ሙሉ በሙሉ ለትግል ማነሳሳት እንደሚቻል፣ ወሳኝ የሆነውን የሁመራ መንገድ መስጋትና የጠላትን እንቅስቃሴ መግታት እንደሚቻል እንዲሁም ይህንን ቀጠና የትምክት ኃይሉ ማንቀንቀኛ ስለሆነ እሱን ለአንዴና ለመጨረሻ ጊዜ መስበር እንደሚቻል ገልጿል። ሰነዱ የቅማንትን ፖለቲካዊ፣ ወታደራዊ አደረጃጀት በመደገፍ ህወሓት የሚመራው መንግስት ከቅማንት ጋር ያለውን ዘላቂ ወዳጅነት ማጠናከር እንዳለበትና የቅማንት የፖለቲካ አመራር መቀመጫ በሱዳኗ አባሶንዳ ከተማ ቢሆን ስራዎችን ለማሳለጥ እንደሚረዳ በመጠቆም ያጠናቅቃል። ይህ መረጃ በአጠቃላይ በሰሜን ጎንደር አካባቢ አዲስ የጸጥታ ቀውስ ሊቀሰቀስ የሚችል የሰራዊት ስምሪትና የወታደራዊ ዝግጅት ሰነድ መሆኑን ተንታኞች እየገለጹበት ይገኛል። በቀጣይ ዜናችን የደህንነት አዛዡ ተገደለ ይነላል። የፋኖ ኃይሎች ከአዲስ አበባ 150 ኪሎ ሜትር ርቀት ደብረ ብርሃን ከተማ ዘልቀው በመግባት አዛዡን መግደላቸው ታውቋል። ጎጃም ላይ ደግሞ ትንቅንቁ አይሏል። 4 ከፍተኛ ጀነራሎች የሚመሩት የደጋዳሞቱ ውጊያ ተቀጣጥሏል። እንደ ዘበት 3ኛ ዓመቱን ያስቆጠረው የአማራ ክልሉ ውጊያ በአስከፊነቱ ቀጥሏል። በዚህም በህዝቡ ላይ የሚደርሰው ሰብአዊና ማህበራዊ ጉስቁልና አስፈሪ ደረጃ ላይ ደርሷል። ከዚህ እየከፋ ቀውስ እንዳይደርስ ለተፋላሚዎቹ የተደራደሩ ጥሪ ቢቀርብም ተፋላሚዎቹ ግን መዋጋትን መርጠዋል። የፋኖ ተዋጊዎች ከእብድ ጋር አንደራደርም፣ 4 ኪሎን ካልሰጣችሁን አንደራደርም በሚል አቋማቸው ሲጸኑ፣ በአንጻሩ መንግስት ከፖለቲካዊ ድርድር ይልቅ እጅ ስጡኝ ማለትን መርጧል። ይህም የክልሉ አውዳሚ ግጭት በውይይት እንዳይፈታ እንቅፋት ሆኗል።
በእንዲህ መልኩ ውጊያው የቀጠለ ሲሆን በትላንትናው ዕለት በደብረ ብርሃን ከተማ የመንግስት ደህንነት አዛዥ በፋኖ ኃይሎች ተመቷል። አቶ ተስፋዬ ጌታቸው የባሶና ወረና ሰላምና ደህንነት ኃላፊ ተደርገው በቅርቡ የተሾሙ ሲሆን አዲሱን ስልጣናቸውን ሳያጣጥሙ ተገለዋል። የፋኖ ነጎድጓድ ክፍለ ጦር በደብረ ብርሃን ከተማ እርምጃ እንደወሰዱበት ተነግሯል። በግለሰቡ ላይ በተደረገው የቅርብ ክትትልና በተሰበሰበው የደህንነት መረጃ መሰረት እርምጃው የተወሰደው ትላንት ጠዋት በተካሄደ ልዩ ኦፕሬሽን ነው ተብሏል። አቶ ተስፋዬ ጌታቸው ከፋኖ በመክዳት የመንግስትን ሹመት ተቀብሎ በፋኖ ላይ የዘመተና ያስገደለ እንደሆነም ፋኖ አሳውቋል። በሌላ በኩል በዳውንት ወረዳ ጉደር በተባለ አካባቢ በመንግስት ጥምር ጦር ላይ በተሰነዘረ ብርቱ የደፈጣ ማጥቃት በርካታ የመንግስት ኃይል ሲደመሰስ ወሳኝ ወታደራዊ ስፍራዎችና ልዩ ልዩ የጦር መሳሪያዎችም በፋኖ ቁጥጥር ስር መዋላቸው ተሰምቷል። በዚህ የተጠና የሽምቅ እርምጃ የቆሰሉ ወታደሮች ከብዛታቸውና ከደረሰባቸው ጉዳት አኳያ በአካባቢው ከሚገኝ ጤና ጣቢያ አቅም በላይ በመሆናቸው ኮምቦልቻ ከተማ ወደሚገኘው የሰሜን ምስራቅ እዝ ደረጃ 3 ሆስፒታል ሲወሰዱ ኦፕሬሽኑ የመንግስትን ወታደራዊ መዋቅር ክፉኛ ያዳከመ ነበር ተብሏል። በመጨረሻም ጀነራሉ ታፈኑ ወደ አዲስ አበባ እንዳይጓዙ ክልከላ እንደተጣለባቸው ታውቋል። ጀነራሉ ለአብይ ሚስጥር አሳልፈው ሊሰጡ ይችላሉ በሚል ነው የታፈኑት። በህወሓት የውስጥ የስልጣን ክፍፍልና ሽኩቻ ውስጥ የተፈጠረው መከፋፈል ወደ ከፋ የሰብአዊ መብት ጥሰት ደረጃ መሸጋገሩን የሚያሳዩ መረጃዎች እየወጡ ነው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን በፈጸመው መፈንቅለ መንግስት መሰል እርምጃ የስልጣን መዋቅሩን ከተቆጣጠረ በኋላ በቁም እስር ላይ የሚገኙት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ ለሕክምና ወደ አዲስ አበባ ለማቅናት ያቀረቡት ጥያቄ በህወሓት ስራ አስፈጻሚ መከልከሉ ተሰምቷል። ይባስ ብሎም ጀነራሉ በነበሩባቸው የጤና እክሎች ምክንያት ከአዲስ አበባ የተላኩላቸው መሰረታዊ መድኃኒቶች በስራ አስፈጻሚው እጅ ገብተው አብሮት የመጣ የተደባለቀ ወይም የተደበቀ ነገር ሊኖር ይችላል በሚል ምርመራ ሰበብ መያዛቸው በግጭትና በፖለቲካ ፉክክር ውስጥ የሕክምና መብቶችን የመንፈግ አደገኛ ስትራቴጂን በግልጽ ያሳያል። የፖሊስና የሰብአዊ መብቶች ተንታኝ ለዘሀበሻ እንደሚናገሩት የአንድን ከፍተኛ ወታደራዊና ፖለቲካዊ መሪ የሕክምና ጉዞ መግታትና ከዚያም አልፎ መድኃኒት መከልከል ከተራ የፖለቲካ የበላይነት ፍላጎት ባለፈ የተቃዋሚን አካላዊ ስነልቦናዊ አቅም የማዳከም ስልት ነው። የጀነራሉ ቤተሰቦች መድኃኒቱ እየተመረመረ ነው የሚል ምላሽ መሰጠቱ በመቀሌ ያለው የደብረ ጽዮን ወገን ያለበትን ከፍተኛ የደህንነት ስጋትና አለመተማመን የሚያሳይ ቢሆንም በዓለም አቀፍ የሰብአዊነት ሕግጋት ግን በፍጹም ተቀባይነት የሌለውና የፖለቲካዊ ክስረት ምልክት ተደርጎ የሚወሰድ አካሄድ ነው። ይህ አይነቱ የሕክምና መብትና መድኃኒትን ለፖለቲካዊ ጫና የመጠቀም ስልት በሌሎች ሀገራትም የአምባገነን ስርዓቶችና ታጣቂ ቡድኖች ውስጥ የውስጥ ተቀናቃኞቻቸውን ለማንበርከክ በሰፊው የተጠቀሙበት የታሪክ ጠባሳ ነው። ለዚህም እንደ ትልቅ ማሳያ የሚጠቀሰው በማይናማር የነበረው ወታደራዊ አምባገነን ስርዓት በሀገሪቱ ታዋቂ ተቃዋሚ ኦንግ ሳንግ ሱቺ ላይ በቁም እስር ወቅት የፈጸመው ተመሳሳይ ድርጊት ነው። ወታደራዊ ኃይል የሱቺን የጤና ሁኔታ ለማዳከም ሲል የውጭ ሐኪሞች እንዳያገኟቸው ከመከልከሉም በላይ ከውጭ የሚመጡ መድኃኒቶችና ዕቃዎችን ለደህንነት ምርመራ በሚል ምክንያት ሳምንታት በማዘግየት ፖለቲካዊ እጅ እንዲሰጡ ለማድረግ ሞክረዋል። በተመሳሳይ መልኩ በሩሲያ የነበረው ታዋቂው የኦፖዚሽን መሪ አሌክሲ ናቫልኒ በስር ላይ በነበረበት ወቅት ቤተሰቦቹ የላኩለት መሰረታዊ መድኃኒቶችና የሕክምና መሳሪያዎች የውስጥ ደህንነትን አደጋ ላይ የሚጥሉ ኬሚካሎች ወይም የተደበቁ መልእክቶች ሊኖሩባቸው ይችላል። እንደዚህ በሚል ሰበብ በደህንነት ኃይሎች ተወርሰው ሳይሰጡ መቅረታቸው በመጨረሻም ለአካላዊ ጉዳትና ለሕይወቱ ማለፍ ዋነኛ ምክንያት መሆኑ ይታወሳል። በመቀሌው የህወሓት የውስጥ ሽኩቻ ውስጥ የታየው ይህ የጀነራል ታደሰ ወረደ የሕክምና የመድኃኒት ክልከላ የክልሉን የፖለቲካ ውጥረት ይበልጥ ወደማይመለስበት አደገኛ መስመር የሚገፋው ነው። እንዲህ አይነቱን መሰረታዊ ሰብአዊ መብት የመደራደሪያና የማስፈራሪያ መሳሪያ የማድረግ አካሄድ በታሪክ እንደታየው የውስጥ ኃይልን የሚያጠናክር ሳይሆን የህዝብን አመኔታ ሙሉ በሙሉ የሚያጠፋና ድርጊቱን የፈጸሙት ወገኖች የሞራል ልዕልና የሚያሳጣ ትልቅ የታሪክ ስህተት መሆኑን ባለሙያዎች ያስገነዝባሉ። ክቡራትና ክቡራን ውድ የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት ዜናዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።